በሩሲያና ዩክሬን መካከል ከ3 ዓመታት በፊት ለተቀሰቀሰው ጦርነት ማብቂያውን ለማበጀት በእንግሊዟ መዲና ለንደን የአሜሪካ የአውሮፓ ሀገራትና የዩክሬን ባለስልጣናት ከተመው በመከሩበት ዕለት ሩሲያ ዩክሬንን በድሮን ደብድባለች። የ9 ሰዎችን ሕይወት እንደቀጠፈና ከ60 የማያንሱ ሰዎችን ደግሞ ለጉዳት እንደዳረገ የተነገረለት ይህ የሩሲያ ጥቃት የዩክሬን ባለስልጣናትን እጅግ ያስቆጣ ሆኗል። ከአሜሪካና ከአውሮፓ ሀገራት ጋር የተካሄደውን ውይይት ዩክሬንን በመወከል የተሳተፉት የውጭ ጉዳይ ሚኒስትሩ አንድሬ ሲቢሃም ይህ የሩሲያ ጥቃት ሀገሪቱ ለሰላም የሚደረገውን ጥረት ወደ ኋላ እየጎተተች መሆኗን የሚያሳይ ነው ብለዋል። ፕሬዚዳንት ፑቲን ለሰላም የሚደረገውን ጥረት እንደማይደግፍ አለፍ ሲልም ጦርነቱን እንዲቀጥል የሚፈልግ መሆኑን በቃል ሳይሆን በተግባር አሳይቷል ሲሉም ትችት አቅርበዋል። ለስላሳ ሆኖ መቅረብ ፑቲንን አያቆመውም፣ እሱን ሊያቆመው የሚችለው ጥንካሬ ብቻ ነው ሲሉም ዩክሬን በአውደ ውጊያ ጠንካራ መሆን እንደሚገባት ጠቁመዋል። የውጭ ጉዳይ ሚኒስትሩ ይህ ንግግር የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ላይ ለሰነዘሩት ትችት እንደ ምላሽ ተደርጎም ተወስዷል። እንደ አውሮፓውያን አቆጣጠር በ2014 በተደረገ ህዝበ ውሳኔ ወደ ሩሲያ የተቀላቀለችው ዩክሬን ግን አሁንም ድረስ የኔ ግዛት አካል ናት የምትላት ክሬሚያ ግዛትን አሜሪካ የሩሲያ ግዛት አካል አድርጋ ልትቀበል መሆኑን ይህም የሰላም ስምምነቱ አካል ስለመሆኑ መሰማቱን ተከትሎ ዘለንስኪ ተቃውሟቸውን ማሰማታቸው ዶናልድ ትራምፕን አላስደሰተም። ይህ የዘለንስኪ ተግባር የሰላም ንግግሮችን የሚጎዳ ነው ሲሉ የተደመጡት ትራምፕም ለሰላም በሚደረገው ጥረት ከሩሲያ ይልቅ ዩክሬን አስቸጋሪ ሆናለች ሲሉ ወርፈዋል። የውጭ ጉዳይ ሚኒስትሩ አንድሬ ሲቢሃ ንግግርም ለሰላም ንግግር በሚደረገው ጥረት የአፍራሽ ሚና እየያዘች ያለችው ዩክሬን ሳትሆን ሩሲያ ናት የሚል መደምደሚያ ያለው ነው። የዩክሬን ባለስልጣናት የተኩስ አቁም እንዲደረግ ያላቸው ፍላጎት ጥያቄ ውስጥ የሚወድቅ አለመሆኑንም ነው የተናገሩት። ኬቭና ካርኪቭን የመታው ሚሳኤልና ድሮኖችን ያካተተው የሩሲያ ጥቃት ከዩክሬን ባለፈ ፖላንድን የሚያሰጋ ለመሆኑም መረጃዎች ጠቁመዋል። ከዩክሬን ጋር የምትጎራበተው አውሮፓዊቷ ፖላንድ የአየር መቃወሚያ ስርዓቷን ዝግጁ አድርጋ ሩሲያ በዩክሬን ላይ የፈጸመችውን ጥቃት ስትከታተል እንደነበርም ነው የተሰማው። የዩክሬኑ ጦርነት ሳይበርድ መስፋፋት የሚያሳይ ከሆነ ስጋት ውስጥ ከሚወድቁት ሀገራት መካከል ፖላንድ የምትጠቀስ ሲሆን በምዕራብ ዩክሬን የሚፈጸሙ ጥቃቶች ሁሌም እንዳስደነገጧት ነው። ሲጠበቅ የነበረው የለንደን ስብሰባም ተስፋ ታይቶበታል ከሚል የዘለለ ውጤት አልተሰማበትም። ስብሰባውን አስመልክቶ በኤክስ ገጻቸው ላይ ጽሑፍ ያሰፈሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ስብሰባው በተለያዩ ስሜቶች የተሞላ እንደነበር ጠቁመዋል። በስብሰባው ላይ አሜሪካ፣ ዩክሬን፣ እንግሊዝ፣ ፈረንሳይና ጀርመን መሳተፋቸውን ያነሱት ፕሬዝዳንቱ 5 ሀገራት ስለ ሰላም የሚነጋገሩበት ዕድል መፈጠሩ ትልቅ ጉዳይ መሆኑን አስምረውበታል። አሜሪካ እቅዷን አቅርባለች፣ ዩክሬንና 3ቱ የአውሮፓ ሀገራት ደግሞ ግብአታቸውን አቅርበዋል ሲሉም የስብሰባውን አካሄድ ጠቁመዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮና የፕሬዝዳንት ትራምፕ ልዩ መልእክተኛው ስቲቭ ዊትኮቭ በለንደኑ ስብሰባ እንደማይገኙ ከተሰማ በኋላ አሜሪካን በመወከል በስብሰባው የተገኙት የትራምፕ የዩክሬን ጉዳይ መልእክተኛው ኬት ኬሎክ በበኩላቸው ከዩክሬን ባለስልጣናት ጋር የተደረገው ውይይት ገንቢ መሆኑን ነው የተናገሩት። ይህ ጊዜ ጦርነቱን ለማስቆም ከፍተኛ እርምጃዎችን የምንወስድበት ነው ሲሉም የፕሬዝዳንት ዶናልድ ትራምፕ አሸማጋይነት ውጤት የሚያስገኝበት ጊዜ ስለመቃረቡ ጠቁመዋል። ስብሰባውን ያስተናገደችው እንግሊዝ ደግሞ በውጭ ጉዳይ ሚኒስቴሯ በኩል ሁሉም ወገኖች በቅርበት ለመስራት ተስማምተዋል፣ በቅርብ ጊዜያት ውስጥም ሌላ ስብሰባ ይኖራል ስትል አስታውቃለች። ዩክሬን ውስጥ አሜሪካ የያዘችውን አቋም የሚቃወሙ ሰዎች በርካታ ስለመሆናቸው ያስነበበው አልጀዚራ አሁን ላይ አውሮፓ ዩክሬንን ከቅርቃር ውስጥ ለማውጣት ቀይ መስመር አስምሮ የሚሰራበት ጊዜ ነው ሲል ዘግቧል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ደግሞ ባህር አቋርጠው ወደ ደቡብ አፍሪካ አቅንተዋል። ለጦርነቱ ሰላማዊ መፍትሄ ለመፈለግ ሲጥሩ የነበሩትና ዩክሬን ድረስ ሄደው ያልተሳካ አሸማጋይነትን የመሩት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳም በሀገራቸው ፕሬዝዳንት ዘለንስኪን አስተናግደዋል። ፍትሃዊ የሆነ ሰላም ያስፈልገናል ሲሉ የተደመጡት ዘለንስኪ ለዚህም የቡድን 20 አባል ሀገራት ተሳትፎ እንደሚያስፈልግ ነው የተናገሩት። ከአሜሪካ ጋር ቁርሾ ውስጥ የገባችው ደቡብ አፍሪካ ከሌላዋ ከዶናልድ ትራምፕ አስተዳደር ጋር ቁርሾ ውስጥ ከምትገኘው ዩክሬን ጋር የምታደርገው ግንኙነትም በሩሲያ እጅ ውስጥ የሚገኙት 19,000 የሚደርሱ ዩክሬናውያን ሕፃናትን ለማስለቀቅ ያግዛል በሚል ተስፋ ተጥሎበታል።
ደቡብ አፍሪካ ሁለቱን ተፋላሚ ሀገራት ለማደራደር ያደረገችው ጥረት ካልተሳካባቸው ምክንያቶች መካከል ሩሲያን ለማውገዝ ፈቃደኛ ለመሆኗ አንዱ ሲሆን አሁን ላይ ግን ሁለቱ ሀገራት እንዲቀራረቡ ካደረጉ ምክንያቶች መካከል ከአሜሪካ ጋር ባላቸው ግንኙነት ክፍተት መፈጠሩ ይነሳል። ዩክሬን ከአሜሪካ ጋር ያላት ግንኙነት እየተበላሸ ከመጣ በኋላ በዓለም አቀፍ ደረጃ ያላትን ዲፕሎማሲያዊ እንቅስቃሴ ለማሻሻል እየሰራች ነው የምትለው የአልጀዚራ የደቡብ አፍሪካ ዘጋቢ ማየኒ ጆንስ አፍሪካም ተመራጭ አህጉር ስለመሆኑ አንስታለች። ሩሲያ ከአፍሪካ ሀገራት ጋር ያላት ግንኙነት ጠንካራ ስለመሆኑ የሚነገር ቢሆንም ዩክሬን ዲፕሎማሲያዊ ተቀባይነቷን ለማጠናከር አፍሪካን ምርጫዋ ማድረጓም በዘለንስኪ የደቡብ አፍሪካ ጉዞ ተረጋግጧል። ገለልተኛ የዓለም ሀገራት የዩክሬን ጦርነት እንዲቋጭ ከማድረግ አንጻር ቁልፍ ሚና ያላቸው ስለመሆኑ በተደጋጋሚ የምትገልጸው ደቡብ አፍሪካ በቀጣይ የሚኖራት ሚናም ተጠባቂ ሆኗል። ከፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን የፊት ለፊት ሰጣ ገባ ውስጥ ገብተው የነበሩት ፕሬዝዳንት ዘለንስኪ ሁነኛ ወዳጅ የሚሏቸው የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ጊዜያቸውን ካጠናቀቁ በኋላ ፊታቸውን ወደ አውሮፓ ሀያላን ሀገራት መሪዎች ቢያዞሩም እስካሁን በአውደ ውጊያም ይሁን በሰላም ንግግር ረገድ ይህ ነው የሚባል ውጤት ሊያገኙ አልቻሉም። በፓሪስና በለንደን ከአሜሪካ ባለስልጣናት ጋር የተካሄዱ ሰሞነኛ ውይይቶች ለዩክሬን ከመልካም ይልቅ መጥፎ ጎናቸው ያመዝናል በሚል እየተነገረ ባለበትና አሜሪካ ያቀረበችው ዕቅድ ተግባራዊ የማይደረግ ከሆነ ከአደራዳሪነቷ እንደምትወጣ እየዛተች ባለችበት በዚህ ሰዓት ዩክሬንና አውሮፓ እጅጉን ወሳኝ እርምጃዎችን እንዲራመዱ ይጠበቃል። የአሜሪካ አቋም ወደ ሩሲያ ያደላ ነው የሚሉ አስተያየቶች በበረከቱበት ዶናልድ ትራምፕም ፕሬዝዳንት ዘለንስኪን ከመውቀስ ባለፈ የሰላም ስምምነት ለመፈጸም አስቸጋሪ የሆነብን የዩክሬን አቋም ነው ሲሉ በአደባባይ እየተናገሩ በሚገኙበት በዚህ ሰዓት ለዩክሬን የደህንነት ዋስትና የሚሰጥና ጥቅሟን የሚያስከብር ስምምነት ላይ መድረስ ለራሷ ለዩክሬንም ይሁን ከጎንሽ ነን ለሚሏት የአውሮፓ ሀገራት እጅጉን ከባድ ጉዳይ ነው። ስለ ደህንነት ዋስትናው ጉዳይ አሜሪካን አይመለከታትም ሲሉ የሚናገሩት ዶናልድ ትራምፕ ይህንን ኃላፊነት የአውሮፓ ሀገራት እንዲወጡ ይፈልጋሉ። ዩክሬን በበኩሏ ከሩሲያ ጋር በሚደረገው የሰላም ንግግር አሜሪካ ከአደራዳሪነት ባለፈ ዋስትና የመስጠት ሚና እንዲኖራት ትፈልጋለች። የአሁኑ የድርድር አካሄድ ግን በዩክሬን ባለስልጣናት እንዲሁም በዩክሬናውያን ዘንድ ተከታታይ ተቃውሞ እያጋጠመው ነው። የአሜሪካ ባለስልጣናት ከዩክሬን ይልቅ የሩሲያ ባለስልጣናትን ማግኘት ይቀናቸዋል። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍም የለንደኑን ስብሰባ ሰርዘው ወደ ሞስኮ ለመሄድ ያቀዱት ለዚሁ ነው የሚሉ አስተያየት ሰጪዎችም ተጠባቂው እርምጃ የአውሮፓ ሀገራት ስለመሆኑ ነው የሚጠቁሙት። ወታደሮችን በዩክሬን ከማስፈር ጀምሮ ያልተቋረጠ ድጋፍ ለማድረግ ፈቃደኝነታቸውን ያሳዩ እንደ ፈረንሳይና እንግሊዝ ያሉ ሀገራትም በሰላም ሂደቱ ውስጥ ቁልፍ ሚና እንዲኖራቸው ይፈልጋሉ። እስካሁን ባለው የድርድሩ አካሄድም ፈረንሳይ፣ እንግሊዝና ጀርመን እንደ አደራዳሪ ሳይሆን የዩክሬንን አቋም በመያዝ የሚደራደሩላት ሆነው ታይተዋል። አሜሪካ በሩሲያ ላይ የተጣሉ ማዕቀቦችን ለማንሳት የያዘችው ውጥን አውሮፓን ክፉኛ የሚያሰጋ ነው። ጦርነቱ ቢቆም እንኳን ማዕቀብ የሚነሳላት ሩሲያ ዳግም አቅሟን አደራጅታ በጦርነቱ የተዳከመችውን ዩክሬን ዳግም ከመውረር ወደ ኋላ አትልም የሚለው ስጋት በሀገራቱ የነገሰ ስለመሆኑም ተነግሯል። ፕሬዝዳንት ዶናልድ ትራምፕ ግን ዩክሬን በዚህ አቋሟ ከቀጠለች ጦርነቱ ተፋፍሞ በጥቂት ዓመታት ውስጥ ሁሉንም ግዛቶቿን ልታጣ ትችላለች ሲሉ አስጠንቅቀዋል።